በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ በ600,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ900,000 ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓም፣ ባስኬትቦልና የልጆች መቆያ ቦታ ያካተተም። ለበለጠ መረጃና ለሳይት ጉብኝት ከስር በምናስቀምጠው ስልክ ይደውሉ። ይህ አዋዜ ሰበር ነው። የቱርኩ ፕሬዝዳንት ሪሴፕ ጣይብ ኤርዶጋን እስራኤል ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ አስጠነቀቁም። ጀሩሳሌም ፖስት እንደዘገበው ኤርዶጋን አገራቸው ወይም መንግሥታቸው በእስራኤል ላይ ሊወስድ የሚችለውን ወታደራዊ ጥቃት ባህሪ ሲገልጹ ከዚህ በፊት በካራባክ ወይም በሊቢያ ያደረጉት አይነት እንደሚሆን ተናግረዋል። እስራኤልን በፍልስጤምና በሊባኖስ ላይ አሰቃቂ ወንጀሎችን የፈጸመች ነው ሲሉም የከሰሱት ኤርዶጋን ሲናገሩም በደም የተነከረው ዘርፈጅ ትስስር ሁሉንም አይነት ሰብአዊ እሴቶችን ችላ ብለውም ምንም የማያውቁ ሕፃናትን፣ ሴቶችንና ሰላማዊ ሰዎችን ያለምንም ደንብ ወይም መርህ መግደሉን ቀጥሏል ብለዋል። ኤርዶጋን ይህን የተናገሩት ኢስታንቡል ውስጥ በተካሄደው ዓለም አቀፍ የኤሽያ ፖለቲካዊ ፓርቲዎች ጉባኤ ላይ ባደረጉ ንግግር ነው። ኤርዶጋን ሲቀጥሉ ተኩስ አቁም ቢደረግም እንኳን እስራኤል የሲቪሎችን መኖሪያ መንደሮች በላይ በምታደርገው ጥቃት የተነሳ 1.2 ሚሊዮን ሊባኖሳውያን ቤታቸውን ለቀው እንዲፈናቀሉ አስገድዳለች ብለዋል። ፕሬዚደንቱ የማክሰኞውን የአሜሪካንን ምጽአታዊ የጥቃት ዛቻ ያስቀረው የፓኪስታን ጣልቃ ገብነት አሁን በመከበር ላይ ያለው ተኩስ አቁም ሊባኖስን እንዲጨምር የሚያካትት ቢሆንም አሜሪካና እስራኤል ግን እንደዚህ አልተባለም በሚል ሳይቀበሉ ቀርተዋል ብለዋል። ኤርዶጋን በመቀጠል የእስራኤልን እርምጃ አረመኔያዊ ሲሉ የገለጹ ሲሆን በሽብርተኞች ላይ የሞት ፍርድ ተፈጻሚ እንዲሆን በእስራኤል ፓርላማ የጸደቀውን አወዛጋቢ ሕግ ለፍልስጤማውያን እስረኞች ብቻ ተለይቶ እየታለመ ነው ብለዋል። ከጉባኤው ውጪ ለጋዜጠኞች በሰጡት መግለጫ ደግሞ ኤርዶጋን ከዚህም በማለፍ አንካራ ከእስራኤል ጦር ጋር ውጊያ ለመግጠም ልትመርጥ እንደምትችል አመልክተዋል። እስራኤል ፍልስጤማውያን ላይ ይህንን እንዳትፈጽም ለማድረግ ጠንካራ መሆን አለብን ብለዋል። ሲቀጥሉም በካራባክ እንደገባ ነው፣ ሊቢያ እንደገባ ነው፣ እስራኤል ላይም ተመሳሳዩን እናደርጋለን ብለዋል። በማያያዝ ሲናገሩም ይህን ከማድረግ የሚገድበን ምንም ነገር የለም፣ እርምጃዎቻችንን ለመውሰድ ጠንካራ መሆን ብቻ ነው የሚያስፈልገን ብለዋል። ተንታኞች እንደሚሉት የኤርዶጋን የከፋ ንግግር ቱርክን የፍልስጤማውያን መብቶች ቁጥር 1 ደጋፊ መሆኗን ለማሳየት የሚያደርጉት ትርክት ነው። ለኤርዶጋን ዛቻ ምላሽ የሰጡት የቱርክ ሚኒስትር አሚ ኤሌያሁ የቱርክን መሪ መግለጫ አውግዘው ቱርክ በቆጵሮስ ግዛት ላይ ወረራ በመፈጸም ያላትን ታሪክና አናሳዎችን በተለይም ኩርዶችን የምትይዝበትን ወይም የምትጨቁንበትን ሁኔታ በመጥቀስ ኤርዶጋንን ግብዝ ሲሉ ተችተዋል። በመቀጠልም ሰሜናዊ ቆጵሮስን የወሰደችውና በስተ ምስራቅ የሚገኙትን የኩርድ ግዛቶች የምትቆጣጠረው ቱርክ ስለ ግብረ ገብነት ልታስተምረን ደፍራለች። በአረመኔያዊ የዘር ፍጅት ኢኮኖሚዋን የገነባችው ቱርክ በዘር ፍጅት ልትከሰን ያምራታል። እስልምናን በጉልበት የምታስፋፋው ቱርክ ስለ ሰብአዊ መብቶች ለመናገር ትደፍራለች ብለዋል በመግለጫቸው። ሲቀጥሉም ግብዙ ኤርዶጋን በዚህ በአሁኑ ጨዋታው ማንንም አያሳምንም ካሉ በኋላም በራሱ ነኝ ባይነት የሰከረ አምባገነን
ሜጋሎማኒያካል ዲክታተር ሲሉ ገልጸዋቸዋል። ሚኒስትሩ በኤክስ ገጻቸው ላይ ያሰፈሩት በቁጣ የነደደ ገለጻቸውን በማራዘም ኤርዶጋንን የመስፋፋት ጥማት ያለበትና በተጨባጭ ኢኮኖሚው የሟሸሸና ዲሞክራሲ የሞተ አገር አስኮናኝ ገዢ ሆኖ ሳለም ራሱን እንደ ኦቶማን ሱልጣን የሚቆጥር ነው ሲሉ ተሳልቀውባቸዋል። እስራኤል ከቱርክ ጋር ያላትን ዲፕሎማሲያዊ ግንኙነትም ሙሉ በሙሉ ጉዳዩ ለሀገሪቱ ፓርላማ ክኒሴት ቀርበው የግንኙነት ለአንዴና ለመጨረሻ ጊዜ መቋረጥ አለበት ብለዋል። ኤልያው ይህንን ምላሽ የሰጡት የኤክስ ገጽ መግለጫቸው ላይ በሰው ሠራሽ አእምሮ እየተዘጋጀ የሚመስል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቤተ መቅደሱ ተራራ አናት ላይ ኢየሩሳሌም የእስራኤልን ሰንደቅ ዓላማ ሲሰቅሉና ኤርዶጋን ደግሞ ኔታንያሁ ጫማ ስር ተደፍተው የሚያሳይ ቪዲዮ ወይም ምስል ለቀዋል። እንደ ተንታኞች ፍቺ ምስሉም ኤርዶጋን ከዚህ በፊት ኢየሩሳሌም የቱርክ ናት ሲሉ የሰጡትን መግለጫ የሚጠቅስ ነው። ኢሳያስ፣ ይሄ ዜና ያልተጠበቀ አይደለም። በእኔ በኩል አዋዜን የሚከታተሉ አድማጮች በሚገባ መረዳት አላቸው ብዬ አስባለሁ። አሁን ያለው ይህ ጦርነት ጊዜ በወሰደ ቁጥር አሁን ለምሳሌ እያየን ያለ ነው። ሁላችንም ይህ ጦርነት ከመጀመሩ ጦርነቱን አሜሪካና እስራኤል ቢጀምሩት ሊኖር ወይም ሊፈጠር ይችላል ብለን ካመን ነው ሲሰጡ ከቆዩት ትንታኔዎች አንጻር አብሮ የማይሄድ ያልተጠበቀ መሆኑ ግልጽ ነው። ስለዚህ ይህ ጦርነት አሁን ባለው መልኩ መቀጠሉ ሌሎች ሀገራትም እዚህ ጦርነት ውስጥ ለመግባት ፈራተባ እንዲሉ ኦፖርቹኒስቲክ የሆነ ጣልቃ ገብነት ወይም ውጊያውን የመቀላቀል ሁኔታ ሊፈጠር እንደሚችልና መዘዙ እየከፋ ሊሄድ እንደሚችል አንስተን ብዙ ውይይት አድርገናል። በነገራችን ላይ ለአድማጮቻችን በዚህ መልኩ ውይይት የምናደርገው በማንኛውም ነጥብ ላይ ተገቢው መረጃ አድማጮቻችን እንዲኖራቸው በማሰብ መሆኑን መግለጽ እወዳለሁ። ስለዚህ እንግዲህ አሁን በጣም አደገኛነቱ ጀሩሳሌም ፖስት ላይ ለማመን በተቸገርኩበት ሁኔታ ነው ያነበብኩት። ቤዚካሊ ኤርዶጋን እስራኤል ላይ ወታደራዊ ጥቃት እወስዳለሁ ነው ያሉት። ይሄ በራሱ ጦርነት የማፈንዳት አቅም አለው። ኢሳያስ፣ ይሄን ማለታቸው ብቻውን ጦርነት ሊያስነሳ ይችላል። እኚህ ሰው የቱርክ ፕሬዚደንት ናቸው። የቱርክ ፕሬዚደንት የሀገሪቱ ጦር ኃይሎች አዛዥም ናቸው። የቱርክ ፕሬዚደንት እስራኤል ላይ ከዚህ በፊት ካራባክ የሚሉት በዚህ በአዘርባይጃንና በአርሜኒያ መካከል ካራባክ የምትባል ግዛት ነበረች። በሁለቱ መካከል አርሜኒያኖች እጅ ነበረች እና አዘርባይጃኖች መጨረሻ ላይ አስለቀቀው በቁጥጥራቸው ስር አድርገዋታል። በአርሜኒያ በኩል የነበረችው ተሳስቼ እንዳይሆን አድማጮች አርሙኛል፣ አርሜኒያ ነው አገሩ። ራሽያ ነች በሁለቱ ሀገሮች መካከል ሚዛን ጠባቂ የነበረችውና በተለይ አርሜኒያ አለኝ የምትላት ወገን በደጋፊነት አንጻር ራሽያ ነበረች እና ይህ አሁን መጨረሻ ላይ ያደረጉት ጦርነት ላይ ናጎርኖ ካራባክ የሚባለው ማለት ነው ውዝግብ ያለው መሬት ነው እና ሁለቱም የይገባኛል ጥያቄ የሚያነሱበት ነበረ። ቱርክ አዘርባይጃን ሙስሊም ሀገር ናት። ከአዘርባይጃን ጎን በመሰለፍ አርሜኒያ ክርስቲያን ሀገር ናት። በነገራችን ላይ ይህን የምልበት ምክንያት ለግንዛቤ ነው ኢሳያስ። እና የቱርክ አስተዋጽኦ በዛ ጦርነት ላይ ቁልፍ ነበረ። በተለይ የቱርክ ምንድን የሚባሉት እነዚህ ሰው አልባዎች ድሮንስ፣ የቱርክ ድሮኖች በጦርነቱ ላይ ትልቅ ሚና መጫወታቸው በወቅቱ በሰፊው የተዘገበ ነው።
እና መጨረሻ ላይም በሚገርም ሁኔታ ቦታውን አዘርባጃን ሙሉ በሙሉ አስለቀቃ። አርሜኒያ ባዶ እጇን አካባቢውን ለቃ ለመውጣት ተገዳለች። የአርሜኒያ የቀደመው የተለያየ ህዝቡ ተፈናቅሏል ማለት ነው። እና እንደውም በወቅቱ የተባለው የራሽያ መዳከም አንዱ ማሳያ ነው የተደረገው። እንግዲህ እኔ ወደኋላ ሪፈር ማድረግ ይጠይቃል፣ ግን ወዲያውኑ ላስታውስ የምችለው ነገር ሌላ ደግሞ በሊቢያ እንደሚታወቀው የትሪፖሊና የቤንጋዚ መንግስት ተብሎ ለሁለት የተከፈለች ሀገር ናት እና በዚህ የትሪፖሊው ምንድነው በዓለም አቀፍ እውቅና ያለው መንግስትና ቤንጋዚ ደግሞ አንድ ጄኔራል አለ። አሁን የነሱ ኬዝ እየተረሳ ስለመጣ ነው። ኤንዌይ ቱርክ በዚህ ውስጥም አንዱን ወገን በመደገፍ ውጊያ ላይ ተሳታፊ ነበረች። በወቅቱ በሙስሊም ብራዘርሁድ የተነሳ ግብፅና ቱርክ የመረረ ጠብ ላይ ስለነበሩ በሊቢያ ጉዳይ ከጄኔራሉን በመደገፍና ጄኔራሉን በመቃወም ግብፅ በጣም ብዙዎች አድማጮች ማስታወስ ይችሉ ከሆነ በድንበር ላይ ሄሊኮፕተሮቿን አየር ኃይሏን በማዘጋጀት የሊቢያ ግዛት ውስጥ ገብታ ለጦርነት ዝግጁ እንደነበረች እናስታውሳለን። በዛ በኩል ደግሞ ከትሪፖሊ መንግስት ጋር ይመስለኛል። አድማጮች ይቅርታ አድርጉልኝ፣ ጊዜ ላይ አስተያየት የተሻለ ግንዛቤ ያላችሁ ልጽፉ ትችላላችሁ በአስተያየት ፖይንቱ ላይ። ቱርክ ግን በተቃራኒ ነው የነበረችው። ስለዚህ በዛን ወቅት ግብፅና ቱርክ በባህር ላይ በተለያየ መንገድ ሊጋጩ እንደሚችሉ በሰፊው ይሰጋ ነበር። ኢሳያስ የግብፅና የቱርክ ጠብ ያለው የግብፅ አሁን ያለው መንግስት የሙስሊም ወንድማማቾችን ወኪል የሆኑትን ፕሬዚደንት ማን ነበር ስማቸው? ሙርሲን በዛ የተነሳ በሙስሊም ወንድማማቾች ላይ የግብፅ መንግስት በወሰደው እርምጃ የተነሳ ቱርክና ግብፅ ሆድና ምንድነው ይባለው አይንና ናጫ ነበሩ። ሙስሊም ብራዘርሁድ ማለት ውልደቱ ወይም ፍጥረቱ እዛው ግብፅ ነው እና በኢምፔሪያል ፓወር ነው ምንድነው በአንድ ሀገር ላይ የተመሰረተ ይሄ ፖለቲካል እስላም የምንለው በአንድ ሀገር ላይ የተመሰረተ ሳይሆን በአጠቃላይ አሁን የምታየው አይነት የኢራን መንግስት ሃይማኖታዊ ነው አይደለም። ልዩነቱ ሙስሊም ብራዘርሁድ ሱኒ መሆኑ ነው፣ የኢራን ሺአ መሆኑ ነው። ስለዚህ አሁን የኢራንን ስትመለከት ይህ ሃይማኖታዊ መንግስት የሊባኖስን ሄዝቦላ የአሳዶችን አሁን ወድቀዋል፣ ሀውቲዎችን በዚህ ደግሞ በኢራቅ ውስጥ ደግሞ አንደኛ በኢራቅ አሁን ያለው መንግስትም እንደዚሁ አብዛኛው ህዝብ በህዝብ ብዛትም አንጻር ሺአዊ ስለሆነ ከሞላ ጎደል ሺአዊ ልትላት የምትችላት ሀገር ነች ኢራቅ። ስለዚህ አንደኛ መንግስት ለመንግስት ያለው ትብብር ጓዳና ሳሎን ነው። እንደገና ደግሞ በደጋፊ ኢራን የሆኑ የተለያዩ ሚሊሻዎች አሏት ኢራን ብዛ። እነዚህን የተጋትሮ ተራዳ ብለን የምንጠቅሳቸውን ሬዚስታንስ አክሲስ ኦፍ ሬዚስታንስ የምንላቸው ከቴህራን የተነሳው ይህ ሃይማኖታዊ መንግስት ኢምፔሪያል ነው። ብዙ ቦታዎችን እየሸፈነ እየተስፋፋ የሚሄድ ነው። ወይም መንፈሳዊ መሪ አሊ ካሚኒ በተገደሉ ጊዜ በሰፊው የተነገረው ነገር የተገደሉት የኢራን መሪ ብቻ ሳይሆኑ የዓለማችን 200 ሚሊዮን ሺያ ሙስሊሞች መንፈሳዊ መሪ ናቸው የተገደሉት። ባህሪው በአንድ ሀገር ድንበር ላይ የተወሰነ ሳይሆን ሃይማኖቱን ተከትሎ የሚሄድና በዛም ብዙ ጊዜ ምንድን ነው የምንለው ኤምፓየር የሚፈጥር ነው። በተመሳሳይ ሁኔታ ሙስሊም ብራዘርሁድም እንደዚህ ነው። መነሻው ከግብፅ ይሁን እንጂ በየትኛውም ሀገሮች ላይ ፖለቲካል እስላም ሃይማኖት ላይ የተመሰረተ ፖለቲካ ነው የሚያራምደው። ስለዚህ ይሄንን ግብፅ
ግብፅ በጣም እርምጃ ወስዳ በከፍተኛ ደረጃ ያዳከመችው ኃይል ነው እና ከዛ በኋላ ተገልብጠው እንደምታውቀው የማርሻል ማን ነው አሁን ያሉት መሪ ሀገር ሆናለች። ማን ነው? ግብፅ። ቱርክ የሙስሊም ብራዘርሁድ ደጋፊ ናት። እንደገና ደግሞ ለአድማጮቻችን ግንዛቤ ባለፈው ጊዜ የሰላጤው ሀገሮች መካከል ኳታርን ከመሃል አውጥተው አድመው ድንበሯን ለምሳሌ ብቸኛ የመሬት ድንበር ያላት ደሴት ናት። ከሞላ ጎደል ውሃ ገብ መሬት ውሃ ውስጥ ያለች አገር ናት። የመሬት ድንበር ያላት ከሳውዲ አረቢያ ጋር ነው። እሱ ተቆርጦ በአየር ክልላቸው ጎረቤት ሀገሮች አናሳልፍም ብለው ለብቻዋ ነጥለው እንዳስቀምጧት እናስታውሳለን። ይህን ያደረጉበት ምክንያት ኳታር ሱኒ ናት። ይሁን እንጂ ሙስሊም ብራዘርሁድን እነ ሳውዲ አረቢያ፣ እነ ኳታር፣ እነ ተባበሩት አረብ ኤሚሬትስ አስወጥተዋል ከግዛታቸው። የሚደረጉ የተለያዩ ድጋፎች እንዲቋረጡ አድርገዋል። በአንጻሩ ግን ይሄንን አላደርግም አለች ኳታር። ስለዚህ አሁን ሙስሊም ብራዘርሁድ ኳታር ውስጥ ይንቀሳቀሳል። በዚህ የተነሳ ነው ከመሃል የጂሲሲ የሚባለው የጋልፍ ምክር ቤት ከሚባለው ውስጥ ኳታርን ያገልሏትና እንደዛ አይነት ርብርብ የወሰዱባት ኢቨን ሊወጓት ነበረ በጦር። በዛን ጊዜ የደረሱላት እነማን ናቸው? የደረሱላት ኢራን አንደኛ ኩታ ገጠም ናቸው። በተለይ የነዳጅ የተፈጥሮ ጋዝ መሬት ሁሉ ይጋራሉ። ኢራንና ቱርክ ናቸው። ስለዚህ አሁን በግልጽ የምታየው ኢራን ከሙስሊም ብራዘርሁድ ጋር ባይሆንም ፖለቲካል ኢስላም ነው የምታራምደው። ስለዚህ አሁን እነዚህ ሶስቱ ሀገሮች ነበሩ፣ ሁለቱ ሀገሮች ነበሩ ከኳታር ጎን የቆሙት እና በወቅቱም ታስታውሳለህ በአውሮፕላን ምግብ እየጫኑ በራሳቸው በኢራን በኩል ነው ገብቶላት ያንን ክፉ ቀን ልታሳልፍ የቻለችው። ቱርክ ወታደራዊ ፓክትም ስላላት አንዱ በተጠቃ ጊዜ ጦር ኃይሏን አስገብታ በሙሉ ዝግጁ ነበረች። ውጊያ ቢከፈት ከነ ሳውዲ አረቢያና የተባበሩት አረብ ኤሚሬት ወይም ከሱኒ ኃይሎች ጋር ለመዋጋት ማለት ነው። ስለዚህ በዚህ የተነሳ ነው ከግብፅ ጋር የነበራቸው ግንኙነት በጣም ሻክሮ የነበረው ማለት ነው። አሁን ነገሮች እንደገና በጣም እየተለወጡ መጥተዋል። ምንድነው የሚባለው? በሳውዲ አረቢያና በተባበሩት አረብ ኤሚሬት መካከል ከየመን እስከ ሱዳን የተፈጠረው ልዩነት የፈጠረው በእነዚህ በሁለት እንደ ወንድማማች የሚተያዩ ሀገሮች መካከል ኢሚራቲ ማለት ሳውዲ ነው፣ ሳውዲ ማለት ኢሚራቲ ነው የሚባባሉ ሀገሮች ናቸው። በእነሱ መካከል ሽብልቅ ከገባ በኋላ እንደገና ሳውዲ አረቢያ እንግዲህ አንዳንዴ የእስራኤል ፖለቲከኞች እንደሚከሷት ወደ ቱርክም የማዘንበል መጀመሪያ የተዋጋችውንና መጀመሪያ የተወችውን ነገር አሁን ወደ ፖለቲካል ኢስላም ኃይሎች የመጠጋት አዝማሚያ እያሳየች ነው። በኢራን ሺያዊ ተራዳ ምትክ ቱርክን እና ኒውክሊየር ፓኪስታን ላይ መልቁን የጣለ ሱኒያዊ ተራዳ ሊፈጠር ነው ወይም ኦልሬዲ ተፈጥሯል የሚል አመለካከት ከእስራኤል እየሰማን እንደቆየን እናውቃለን። አሁን ምናልባት ከኢራን ጋር አሜሪካና እስራኤል የሚያደርጉት ውጊያና አሁን ያለ ሁኔታ ነገሮችን ደግሞ በሌላ አቅጣጫ ካልቀየራቸው በስተቀር እነዚህ ጭንቀቶች ነበሩት አካባቢው ኢሳያስ። ስለዚህ አሁን በዚህ መካከል ነው እንግዲህ የኢራንና የእስራኤል አሜሪካ ጦርነት እየቀጠለውና እንዳየው ከ6 ሳምንታት ውጊያ በኋላ እስካሁን የተደረጉት በመሰረተ ልማት ደረጃ በጦር መሰረተ ልማት ደረጃ በሲቪል በኢኮኖሚያዊ መሰረተ ልማት ደረጃ በፖለቲካና በጦር አመራሮች ደረጃ የተወሰዱ እርምጃዎች ሁሉ ተደምረው የኢራን አገዛዝ እንደታሰበው አልተፍረከረከም፣ አልተበታተንም።
እንደተጠበቀውም የተቃዋሚው ኃይል ከዚህ ሁኔታ ተበራቶ አገዛዙን ለመጣል የሚያስችል አጥለቅላቂ እንቅስቃሴ ሊያደርግ የቻለበት ሁኔታ የለም። ስለዚህ አሁን ሊነሳ የሚገባው ለምን እንደዛ ሊሆን ቻለ፣ ለምንድን ነው ይሄ ሊፈጠር ቻለ የሚለውን ነገር አሁን በተጨባጭ ከምናየው ሁኔታ አንጻር ስትሄድ ከኢራን ጀርባ በማያጠራጥር ሁኔታ ራሽያና ቻይና ተግባራዊ ድጋፍ እያደረጉ መሆኑ አንዱ ፋክተር ነው። የኢንቴሊጀንስ የሳተላይት መረጃዎች ለኢራኖች በመስጠት በተጨማሪም እንግዲህ እንደ መጀመሪያ ዘገባዎች ከራሽያ በርካታ ሰው አልቦች ተሰጥቷቸዋል የሚል አለ። ከዛ በተጨማሪ ቻይናም በተለይ የሚሳኤል ምርቷ የኢራን እንደገና እንዲያንሰራራ በሰኔው ፍልሚያ 12 ቀናት ፍልሚያ የወደመውን ማምረቻዎቿን ቤዚካሊ ፋብሪካውን አልነበር እስራኤል የምታወድመው መሰረታዊ ኤሌመንቶች አሉ ሚሳኤሉን ለመስራት እነሱን ነበረ የምትመታው። እነሱን ከቻይና በብዙ መርከቦች በገፍ እንዳገኘች ሲዘገብ ቆይቷል። እንደምታየው ኢራን የሚሳኤል ምርቷን አፋፍማ በመቆየቷ አሁንም በራሷ በእስራኤል ቃል ቢያንስ 1000 ሚሳኤሎች አሏት እስራኤል ሊመታ የሚችል ከዚህ በኋላ። እንደውም ሌሎች የሚሉት በተለይ የመካከለኛና የአጭር ርቀት ሚሳኤሎች ደግሞ በሺዎች የሚቆጠሩ ናቸው። ምናልባት ሰው አልባው ያን ያህል ላይ በዛ ይችላል ነው የሚሉት። እንደምታውቀው ራሷ እስራኤል ላይ እንዲሁም በሰላጤው ሀገሮች ላይ ሳታቋርጥ ለመተኮስ መቻል ብቻ ሳይሆን የሆርሙዝ ሰርጥን ተቆጣጥራ የምትገኝበት አዲስ ሁኔታ ነው የተፈጠረው። የኢስላማባድ ድርድርም የሆርሙዝ ሰርጥን ከማስከፈት አኳያ የትም ሊደርስ አልቻለም። በኒውክሌር ውይይታቸውም ላይ አሜሪካ ያቀረበችውን ምንም አይነት የዩራኒየም ለሰላማዊ ዓላማ ማበልጸግ አትችይም በራስሽ የሚለውን ኢራን አልተቀበለችም። የሉዓላዊነት ጥያቄ ነው በማለት ይሄ ደግሞ ከጦርነት በፊት የነበረ ነው። በሁለተኛ ደረጃ አሁን እንደማነበው በግልጽ የተለያዩባቸውን ነጥቦች ብለው አስቀምጧል። ከዚህ በፊት ደጋግመን እንዳልነው የዚህ ሺያዊ ተራዳ አክሲስ ወይም በተለይ እስራኤል በፍጹም ነው የምትለው በህሉና የባንገቴ ዙሪያ የተጣለ ነው የምትለውን እሱም በተመለከተ ከዚህ በፊትም በዘገባ አቅርበነዋል። የተነጣጠሉ ነገርም አይደሉም፣ እንደ አንድ ነው መቆጠር ያለባቸው የሚል የጸና አቋም ነው ኢራን የያዘችው። በዚህ በኩል ፍንክቻ አይደለም ብላለች፣ በሚሳኤሉም ደረጃ ፍንክቻ አይደለም ብላለች። እና ይልቅ ከሱ በላይ ያቀረበቻቸው ጥያቄዎች የተያዘብን $120 ቢሊዮን በማዕቀቡ እሱ ይመለስልን፣ ይከፈለን የምትለው የካሳ ጉዳይ፣ እንደገና ደግሞ የሆርሙዝ ሰርጥ ባለቤትነታችን ይታወቅልን የሚል ነው የነበረውና ስብሰባቸው የኢስላማባዱ ፉርሽ የሆነበት ምክንያት በዚህ ነው። የትኛው ምንም እንኳ ዶናልድ ትራምፕ በብዙ ነገሮች ላይ ተስማምተናል በኒውክሌሩ ላይ ነው እንጂ ቢሉም እውነታው ይሄ መሆኑን በተለያዩ ዘገባዎች ላይ እያነበብን ነው። ኢሳያስ እንግዲህ እዚህ ላይ ነው አሁን ቱርክ ናጎርኖ ካራባህ ውስጥ ያደረግኩትን አይነት ጣልቃ ገብነት ስትል አዘርባይጃን ያንን ጦርነት እንድታሸንፍና ቦታውን እንድትማርክ ወይም እንድትቆጣጠር ያስቻለ ማለት ነው። በትሪፖሊም ተመሳሳይ ነው የሚሆነው ብዙም የርሳው። ስለዚህ ከሊባኖስ ወይም ከጋዛ ፍልስጤማውያን ከሐማስ ጋር በመሆን እስራኤልን እወጋለሁ የሚለው በጋዛ ላይ ምንም አይነት ይዞታ ወይም ቁጥጥር እንዳይኖራት ማድረግና ከሊባኖስም እንድትወጣ ማድረግ ብሎም አሁን በኢየሩሳሌም ጉዳይ ላይ የሚያነሱን ታያለ። ዳንጀረስ ኢሳያስ ዓለም እንግዲህ ቱርክን ወይም ኦቶማን ቱርክን ስናይ ከአሁን ቀደም የነበራት በዓለም ላይ የነበራት ድርሻ በጣም በከፍተኛ ሁኔታ እስልምና ሃይማኖትን ለማስፋፋት ከፍተኛ እንቅስቃሴ የምታደርግ ሀገር ነበረች። አሁን ደግሞ በዚህ ሰዓት ከኢራን ጎን ማለት የሚቻልበት ሁኔታዎች አሉ እና እሰለፋለሁ ስትል በቀጥታ
ወታደሮቿን ታሰልፋለች ወይስ በእጅ አዙር ነው ልትዋጋ ያቀደችው? ይሄ ደግሞ እነሆ ትንሣኤው የዱባዩ ዱካም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ እንኳን ለትንሣኤ በዓል በሰላም በጤና ደረሳችሁ እያለን መልካም ምኞቱን ይገልጻል። ዱካም ሬስቶራንት በዚህ ታላቅ በዓል ሀገረኛውን ድንቅ የባህል ድባብ ተላብሶ ተሞሽሮ ደንበኞችን ለማስተናገድ ተዘጋጅተዋል። ደንበኛ ንጉሥ ነው። በዱባይ ምድር ከሀገራችን ሰንጋ እያስመጣና እያሳረደ የምግብ ምርጫችን ጣዕማችንና ባህላችን የሆነውን ጥሬ ሥጋ እንዲህ እንደሚያዩት አይኖም ሆዶንም በሚያጠግብ በሚያረካ መልኩ አዘጋጅቷል። ጮማ ከብሩንዶ፣ ጥሬ ከጥብስ፣ ከክትፎ አማርጠው የልብ አድርስ ከሆነ ቀልጣፋ መስተንግዶ ጋር እኛ ጋር ደስ ይበሎት። ማወራረጃውና የምንታወቅበት በንጹሕ ማር የሚጠመቅ ብርዛችን ይጠብቀውታል። የራሱ በቂ የመኪና ማቆሚያ ቦታ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎች ጭምር በተሟላው ዱካም ሬስቶራንት ቤተሰቦች፣ ባልንጀሮች፣ የሥራ ባልደረቦችና ወዳጆች ደስታችሁን አሳልፉ ይለዎታል። ዱካም ሬስቶራንት አድራሻ ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። መልካም የትንሣኤ በዓል ይሁንላችሁ። የዱባዩ ዱካም ሬስቶራንት ያደርገዋል። አሁን እንደምንመለከተው ከሆነ እንግዲህ የኦቶማን ቱርክና የእስራኤል ታሪክ የዘመናዊ እስራኤል አባት የሆነው ሄርጽል በመጀመሪያ የጽዮናዊነት ንቅናቄ ወይም የአይሁዳውያንን የዘመናት ጥያቄ እንደ የብሔር ጥያቄ አድርጎ በዓለም ላይ ለማቅረብ የቻለበት በ1895 ይመስለኛል የዛዮኒዝም ሙቭመንት ሲጀምር በዋነኛነት ያስቀመጠው ለአይሁዳውያን ሊቪንግ የመኖሪያ ቦታቸውን ኢየሩሳሌም ላይ ፍልስጤም ውስጥ ማረጋገጥ የሚል ነበረ እና የዚህ ንቅናቄው የመጀመሪያ እንግዲህ ስትራቴጂ የነበረው በወቅቱ የነበረው የኦቶማን ቱርኮች መንግስት በከፍተኛ የውጭ ዕዳ ጫና በነ እንግሊዝ፣ በነ ፈረንሳይ፣ በአውሮፓ ሀገሮች ያለበት ብድር ከፍተኛ ስለነበረ እነዚህ ኢምፔሪያል የሆኑ ኃይሎች የኢኮኖሚ ጫና እንደዚህ አይነት ሲበዛባቸው ካሏቸው ግዛቶች ውስጥ የተወሰነውን ግዛት አሳልፎ በመስጠት ዕዳቸውን ይከፍሉ ነበር። ያንም በመንተራስ በወቅቱ የመጨረሻው ሱልጣን ማለት ይችላል ቱርክ እዛ ድረስ ፍልስጤም ድረስ በመምጣት አይሁዳውያን ገንዘቡን ከአይሁዳውያን ሀብታሞች ባንከርስ የተለያዩ በማዋጣት የቱርክን ዕዳ መክፈል እንደሚችል የተወሰነውን እና ቱርክ ደግሞ በዛ ፋንታ ፍልስጤም ላይ ለአይሁዳውያን የመኖሪያ መሬት እንድታከራይ ነው ለብዙ አስርተ ዓመታት ዋቴቨር ብሎ ያቀረበው ጥያቄ። በዚህ መንገድ ነው አይሁዳውያንን ወደ ቦታቸው የመመለስ ስትራቴጂው እና በወቅቱ ያገኘውን ምላሽ አንገት ይታረዳል የሚል ነው። ምክንያቱም በወቅቱ የኦቶማን ኢምፓየር የሱልጣን የእስልምና ጠባቂ ነው። ስለዚህ ይህንን አታስብ አይነት ማሰብህም ይገርመኛል። እስከ መጨረሻው ድረስ ይህንን እንደማያደርግ በገዛ ፈቃዱ የገለጸበት ሁኔታ ነው ያኔ። ስለዚህ የታሪክ ሂደት ሆኖ መጨረሻ ላይ ኦቶማን ቱርኮች በአንደኛው የዓለም ጦርነት እነሱ ከጀርመን ጋር ተሰልፈው የአንደኛ የዓለም ጦርነት አሸናፊዎች ፈረንሳይና እንግሊዝ ድል አድራጊ ከመሆናቸው ጋር የኦቶማን ቱርኮች ኤምፓየር ተሰባበረ ማለት ነው። ምናልባት
በ1917 ወይም 23 ድረስ ባለው ያ ተሰባብሮ ነው እንግዲህ አሁን የምናውቃት ቱርክ አለች። በሙሉ የመካከለኛው ምስራቅ 500 ዓመት በቱርክ ስር የነበረ ነው። ይሄ የታሪክ ቁርሾ አላቸው ማለት ነው። የሄርጽል ቪዥን እውን ሆኖ የጽዮን ተራራ ላይ ዛዮኒዝም ማለት ጽዮናዊነት ማለት ነው። ጽዮን ማለት የቤተ መቅደሱ ተራራ ማውንት ቴምፕል የምንለው የእስራኤል የእስራኤል የምልጃው ግንብ ቤተ መቅደስ አንዱ ክፍል የሚገኝበት እነ አላስካ መስጊድ የሚገኙበት ምንድነው የቀራኒዮ እነዚህ አካባቢዎች ያለው ነው። የቤተ መቅደሱ አናት ነው እሱ። ወይም ጽዮን የሚባለው አንዱ እሱ ነው። ከእሱ አጠገብ ነው። ስለዚህ አሁን ዛዮኒዝም ማለት ጽዮናዊነት ማለት ኢየሩሳሌም ማለት ነው። ወደ ኢየሩሳሌም እንመለስ ማለት ነው። የጽዮን ተራራ ማለት ነው። ስለዚህ አይተህ እንደሆነ ኤሌሁ የሚባሉት የቅርስ ሚኒስትር ኔታንያሁ ቴምፕል ማውንት ላይ የእስራኤልን ሰንደቅ ዓላማ ሲሰቅሉና ኤርዶጋን ደግሞ እግራቸው ስር ወድቀው ነው የሚያሳየው ይልሃል። ስለዚህ ብዙ ጊዜ እንደምንለው ኢሳያስ ዛሬ የሚሆነው ነገር የትላንት ውጤት ነው። አዲስ ነገር የለም እና ሁል ቀን ዛሬ የምናደርገው ነገር በጣም የታሰበበት የተጠናና ቀና መሆን አለበት። ኢሳያስ ትናንት ዛሬ የሚሆኑት ነገሮች መነሻቸው ትናንት ነው። ነገ የሚሆኑት ደግሞ መነሻቸው ዛሬ ነው። ስለዚህ በአንድ ወቅት በኦቶማን ፍልስጤም በኦቶማን ስር ነበረች እና ኤርዶጋን ደግሞ ብዙ ጊዜ ሌሎች ምዕራባውያንም ስተቿቸው ማነው ኦቶማንን ናፋቂ ይሏቸዋል። ስለዚህ ይሄንን ግጭት ነው ያሳየን የዛሬው ምላሽ። ስለዚህ አሁን ከኢራን ጋር ያለው ጦርነት እንዳየኸው ስልጣኔ ዛሬ ማታ ስልጣኔ ይሞታል የሚል መግለጫ እንድንሰማ ያደረገን ነው። አሁንም እንደገና አሜሪካ የሆርሙዝ ሰርጥን መግቢያና መውጫ ብሎኬድ ለመዝጋት በጦር መርከቦቿ ዘግታ የሚወጣውንና የሚገባውን እያስቆመች ኢራን በባለቤትነት የመተላለፊያው ባለቤት ራሷን አድርጋ የጣለችውን ተመን ከፍለ ነው ወይ የመጣው? በዛ በኩል ገንዘብ ከፍሎ የመጣን የትኛውንም መርከብ አላሳልፈውም የሚል አቋም በመውሰድ ፕሬዚደንቱ የዩናይትድ ስቴትስ አሜሪካ ባህር ኃይል ይህንን እንቅስቃሴ በማንኛውም ሰዓት አሁን በቅርብ እንደሚጀምር አስታውቀዋል። ይህም ብቻ አይደለም፣ ለቻይና ብርቱ ማስጠንቀቂያ ሰጥተዋል። ሲኤንኤን ላይ ከፍተኛ መጠን ያለው የአየር መከላከያ ቻይና ለኢራን ለመስጠት ወይም ጭናለች ነው ወይም እየጫነች ነው የሚለውን ቻይና አስተባብላለች። ይሁንና ይሄ የስለላ መረጃዎች ላይ ተመርኩዞ የተሰራ በሲኤንኤንም የቀረበ ነው። ዶናልድ ትራምፕ አንድ የቻይና አውሮፕላን መከላከያ ኢራን ውስጥ ቢገባ በሁለቱ ሀገሮች መካከል ባለው የንግድ ልውውጥ ላይ የ50 በመቶ ታሪፍ ቻይና ላይ እንደሚጥሉ አስጠንቅቀዋል። ስለዚህ ክሊርሊ ማየት ትችላለህ። ዛሬ ቭላዲሚር ፑቲን ስልክ ደውለው የኢራኑን ፕሬዚደንት ፔዜሽኪያንን አነጋግረዋል እና ይህንን በአሜሪካና በኢራን መካከል የተፈጠረውን ግጭት ለመፍታት እሳቸውን በምንድን የሚባለው በአስታራቂነት ወይም በአደራዳሪነት አቅርበዋል።
ፔዜሽኪያንም በሰጡት ምላሽ ስምምነት ለመድረስ ትልቅ ችግር የሆነው አሜሪካ የኢራንን መብቶች ስላላከበረችና በአምባገነንነት ስለምትደራደር ነው። ፔዜሽኪያን ከዚህ በፊት በግልጽ አስቀምጠው የኛ ደጋግመን ዘግበነዋል። የኢራን መብቶች የሚሏቸው የተጋትሮ ተራዳ፣ ሚሳኤሉ፣ ኒውክሌር ማበልጸግ፣ አሁን ደግሞ የዚህ ምንድነው ካሳ የማግኘት እንደገና የሆርሙዝ ጉዳይ አለ። እነዚህን አጠቃለው ነው ያቀረቡት። ከዚህ እንደገና ደግሞ አሜሪካና እስራኤል ከዚህ በኋላ በምንም ሁኔታ በኢራን ላይ ጥቃት እንደማያካሄዱ በዓለም አቀፋዊ መቆጣጠሪያ ሜካኒዝም በሚኖረው መልኩ ዋስትና እንዲሰጡ የሚጠይቁ ናቸው። እነዚህን ነው ራሳቸው ፔዜሽኪያን በጦርነቱ ሂደት ያደረጉት። እነዚህ ባልተሟሉበት ሁኔታ ጦርነቱ አይቆምም፣ ጦርነቱን የምናቆመው እኛ እንጂ እነሱ አይደሉም በማለት መግለጫ የሰጡት ማለት ነው። ስለዚህ ሁኔታዎች እዚህ ላይ ነው የሚገኙትና በግልጽ እንደሚታየው ቱርክ በኔቶ አባልነት ውስጥ ብትሆንም የአውሮፓ ህብረት አባል አይደለችም። በእነሱ ግምገማ በዲሞክራሲ ደረጃ በዲሞክራሲ ላይ በሰብአዊ መብት ጉዳይ ላይ ጥያቄ ምልክት ስለሚያደርጉባት ነው እስካሁን ድረስ አባል ያላደረጓት። አሁን ደግሞ እንደምትመለከተው ኔቶ እንደ ኔቶ አለ ወይ የሚል ጥያቄ ቢነሳ ግልጽ በሆነ ሁኔታ አስቸጋሪ ነው። ዶናልድ ትራምፕ እንዲህ እንደሌለ ሲፈልጉት ደግሞ አለን የሚሉት ሪሊ በጣም አስቸጋሪ ሆኗል። ለምሳሌ አሁን በፈንጂ ጠረጋ ላይ ሊሰማራ ኔቶ ፍቃዱን ገልጾልኛል ብለዋል እና የኔቶ አባላት የዶናልድ ትራምፕ አሜሪካን እንደ አንቀጽ 5 በሚፈቅደው መሰረት አንዳች ጥቃት ይመጣብን አሜሪካ ትመጣለች የሚለው ላይ ሙሉ በሙሉ ጥርጣሬ ያላቸው። አሁን በዚህ በጦርነት ላይ እንዳየውም ኔቶ አብሮን አልመጣም፣ አብሮኝ አልተሰለፈም፣ አብሮኝ አልተዋጋም። ስለዚህም ከኔቶ ጋር አሜሪካ የሚኖራት ግንኙነት ያበቃ እንደሆነ ሲናገሩ መቆየታቸው ይታወሳል። ስለዚህ ብዙ ነገሮችን ስትመለከታቸው ዲስአሬ ሆነ ይሄ ሜስ ይታያል እና ብዙ ቦታ ላይ ይሄ ሁኔታ አሁን ኔቶ ማነች ቱርክ እንደ ኔቶ ይህን መናገራችን አሁን ቱርክን መግለጫ እንደ ኔቶ አባል ስትሰጥ በኔቶ በኩል የሚኖረው ምላሽ እጅግ በጣም የተለየ ነበር የሚሆነው። አሁን ግን ኔቶ ራሱ በራሱ ችግር ውስጥ ነው ያለው። በአሁኑ ሰዓት ፔን ውስጥ የሌለ ሀገር የለም። ቭላዲሚር ፑቲን በዩክሬን ጦርነት የሚደሙ ሰው ናቸው። ለመቅረትም ለመውጣትም በማይችሉበት ሁኔታ ቻይና ታይዋን ላይ ያላት እቅድ ይሳካል ወይም አይሳካም የሚል የቤት ስራ ላይ ናት። አሜሪካ ብዙዎቹ በዚህ በመልቲፖላር በሚባለው አዲስ የተለያዩ ኃይሎች ብሪክስን ጨምረ የነሱ ህልውና የተረጋገጠበት የምዕራባውያን ብቸኛ የበላይነት ዘመን ያከተመበትን እውነታ የአሜሪካንን ፓወር መቀነስ ወይም ደግሞ ብዙዎች እንደሚያቀርቡት የአሜሪካ መዳከምን እውነት አይደለም። አሜሪካንን እናጠናክራለን፣ አሜሪካን ትጸናለች የሚል አቋም ይዞ የመጣ አመራር ነው። አሜሪካ ትቅደም። ቤዚካሊ አሜሪካን እንድትወድቅ ያደረጉ የራሷ መሪዎች ናቸው። እኛ ሶልቭ እናደርገዋለን በሚል የመጣ ነውና ብዙ ቦታ ላይ ስታይ መጨነቆች አሉ። ብዙ በሀገራት መካከል በቅርብና በሩቅ እንዲህ አይነት መቆላለፎች ታያለ አሁን። ስለዚህ አሁን ኤርዶጋን ይሄን ማለታቸው ለምሳሌ እስራኤል የምትታወቀው በፕሪኤምፕቲቭ በምንለው ጥቃት ነው፣ አስቀድሞ ማጥቃት ማለት ነው። ምክንያቱም እስራኤል ያለችበት ቦታ ውዝግብ በዙሪያዋ ካለው ሁኔታ አንጻር
ማንኛውም ነገር የመጨረሻ መልክና ቅርጹን ይዞ እሷ ጋር ከመምጣቱ በፊት በመበተን ላይ ያነጣጠረ ወታደራዊ ስትራቴጂ ነው ያላት። የከፋ ነገር ከመጣ በኒውክሌር የተደገፈ ነው፣ ምንም እንኳን ብለህ ባታምን። ስለዚህ አሁን ቱርኪን ስትል ምን ማለቷ ነው? ለምሳሌ ፓኪስታን ከፍተኛ ባለስልጣን እስራኤልን እቺ ነቀርሳ ካልጠፋች በማለት ሰላም አይኖርም በማለት ጽፈዋል። የፓኪስታን ኒውክሌር ብቸኛዋ ሙስሊም ኒውክሌር የታጠቀች ሙስሊም ሀገር ናት። ከእሷ ጀርባ ህንድ አለች፣ ሌላ ኒውክሌር ታጣቂ ከእስራኤል ጋር ጠንካራ ግንኙነት ያላት። እንዴት እንደሚቆላለፍ ነገሩን ተመልከተው። እዛ ቻይና አለች። ቻይና ልዩ ግንኙነቷ ከፓኪስታን ጋር ነው እና የቱርክ ፕሬዚደንት እስራኤል ላይ ጥቃት እወስዳለሁ ማለታቸው በራሱ ነገሮችን ሊያፈነዳና ከቁጥጥር ውጭ ሊወጣ የሚችልበት ነገር ሊያስገባ የሚችል ነው። ስለዚህ ይሄ ዜና በማንኛውም መመዘኛ የዛ አካባቢ የተፈጠረውን ነገር አደገኛነት የሚያሳይ ነው። ኢሳያስ አለም እንግዲህ ቱርክ ይሄን እርምጃ ወይም ደግሞ ከፕሬዝዳንታቸው እንደዚህ አይነት ንግግር ሲናገሩ ቅድም እንዳነሳሁት አጠቃላይ ይዘቱ ሃይማኖታዊ ከመሆኑ አንጻር ሌሎች ሀገሮች ለምሳሌ አውሮፓን ማለት እንችላለን ወይም ደግሞ ከእስራኤል ጎን ሊቆሙ የሚችሉ ሀገሮች በአንደኛው አቅጣጫ እንዲሰለፉ አያደርግም ወይ? ስለዚህ ዓለም አሁን አሰላለፉን እየለየ ነው የምንልባቸው ሁኔታዎች እየተፈጠሩ ነው ወይ? አድማጮቻችንን እንዳናሰለች የመጨረሻ ጥያቄ አድርጌ ወስዷለሁ። የአሁኑ መግለጫቸው ላይ ትስስር የሚል ቃል ተጠቅመዋልና ይህን ትስስር የሚሉት በእስራኤልና በአሜሪካ መካከል ያለ ግንኙነት ነው። አሁን ይህን ጦርነትን በሚያካሄዱት አሜሪካና እስራኤል ናቸው። ሊባኖስን የተኩስ ማቆሙ ሊባኖስንም የሚያካትት ነበር፣ አያካትትም የሚሉት አሜሪካና እስራኤል ናቸው ማለት ጠቅሰዋል። ስለዚህ አሁን በጣም በሚገርም ሁኔታ በማህበራዊ ሚዲያዎች በኩል ብትመለከት አሜሪካውያን በማህበራዊ ሚዲያ ውስጥ የሚያካሂዱት ጸረ እስራኤል ወይም ጸረ አሜሪካ መሆኑን ለመለየት የሚያስቸግር በጣም ከፍተኛ ቅስቀሳ አለ እና ያም ቅስቀሳ በእነሱ በኩል የሚቀርበው አሜሪካን መካከለኛው ምስራቅ ውስጥ በተደጋጋሚ እንድትዋጋ እጇን ይዘው ጦርነት ላይ የምታስገባት እስራኤል ናት። የእስራኤልን ጦርነት መዋጋት የለባትም አሜሪካ የሚል ቅስቀሳ ነው ያለው እና ከዚህ ቅስቀሳ በስተጀርባ ደግሞ በእስራኤሎች በኩል እንዲሁም ደግሞ በራሱ በመንግስት በኩል የሚቀርቡት ነገሮች እነዚህ ማህበራዊ ሚዲያ ላይ በርካታ ሚሊዮን ተከታይ ያላቸው አሜሪካውያን ድምፆች በኳታር የሚከፈላቸው ናቸው የሚል ነው። እንደዚሁም ደግሞ እነዚህ አሜሪካዊ የሆኑ በአሜሪካዊነት ታወቁ በአሜሪካ የታወቁ ጋዜጠኞች የሆኑ እንጂ ራሽያን የሚደግፉ ቻይናን በብልህነት በተለያየ ነገር የሚያቆለጳጵሱ አሁን ደግሞ በሙሉ ኢራንን የሚደግፉ የኢራንን ሀያልነት የሚናገሩ እና አሜሪካን የሚሉ ናቸው። እንግዲህ እነዚህ ሁኔታዎች ምንድን ነው አሁን የምንናገረው ትክክል አይደለም የሚለውን አይደለም፣ ሪያሊቲውን ነው ማሳየ። ስለዚህ አሁን በጣም የተጠናከረ ሁኔታዎች አሉ። ምናልባት የቱርኩ ፕሬዚደንት አካሄድ ከዚህ በፊት እንዳልነው ይሄ ጦርነት በዚህ መንገድ እየተራዘመ በሄደ ቁጥር ለካ እንደዚህ ነው እንደተጠበቀው አልሆነም። ልክ ማናቸውም ቭላዲሚር ፑቲን የዩክሬንን እኮ በ3 ቀን ጨርሰዋለሁ ብሎ የገቡበት ጦርነት ነው። አሁን 4 ዓመትም አላበቃም።
እና ይሄን ከማየት ነው በይፋ የኔቶ መሳሪያዎች ይመረታሉ፣ አልፈን እንገባለን፣ አስተኳሽ ሁሉ እየሆኑ እዛ ድረስም የተደረሰው ማለት ነው። መጀመሪያ ግን ራሽያ ኒውክሌር ያላት ሀገር ነች፣ በዚህ ሰፋጣ የለም ብለው በጆርጂያ ጉዳይ ያልገቡ በአብካዚያንና በኦሴቲያ ጉዳይ ያልገቡ ሀገሮች በክሬሚያ በተወሰደችበት ጊዜ ማዕቀብ ከመጣል ውጭ አንዳችም ወታደራዊ ሙከራ ያላደረጉት ሀገሮች አሁን በመጨረሻ ግን ከዩክሬን ጋር በሚደረገው ጦርነት አክቹዋሊ እግረኛ ካለማሰለፋቸው በስተቀረ ያላኩት ጦር መሳሪያ የለም፣ ያልገባ ገንዘብ የለም። በዛ ውስጥ የተለያዩ ስፔሻሊስቶቻቸው ያልተሳተፉበት የውጊያ መስክ የለም በዩክሬን ለ3 ቀን የተባለው ያ በመሆኑ ማለት ነው። ስለዚህ አሁን በዩክሬን ጦርነትና በራሽያ ጦርነት መካከል መሬት ላይ ያለ ሁኔታ በጣም አስቸጋሪ እንደሆነ ነው የምናየው። አሁን ሁሉ ነገር አንድ የሚፈልገው ነገር አንድ የሚያንቦገቡገው ትንፋሽ የሚፈልግ ነው የሚመስለው። ስለዚህ ልክ ይሄም ደግሞ የኢራን ጦርነት አሜሪካና እስራኤል በዚህ መንገድ ደብድበው ኢራን ጋር ምንም አለመሆኗ ኢራን ብቻዋን አይደለችም የሚለውን በተጨባጭ የሚያረጋግጡ ነገሮች አሁን እያየን ነው። ስለዚህ ይሄ ምን እየሆነ ነው? ጎራ ለይተው እነ አሜሪካና ቻይና ከኢራን ጋር መቆማቸውን የሚያሳዩ ሁኔታዎች በግልጽ እየታዩ ነው። አሜሪካ ከእስራኤል ጋር ነው ብቻዋን ቆማ የምትገኘው። በአውሮፓውያኖችም በኩል ያለው ኩርፊያ ወደ ዘመቻው ስትሄድ ከእስራኤል ጋር ተማክራ እንጂ ለእኛ የተነገረን ነገር የለም በሚል ነው እግራቸውን የሚጎትቱና አጠቃላይ የዓለማችን ሁኔታ ይህንን ይመስላል። ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት።